በሁላችን ላይ በሆዳችን የሆነ ነገር ዘርታብናለች። ፈጣሪ ይጠብቃት የኔ ቅመም። እንደ ዛሬ አልቅሼ አላቅም። ብቻ በቡና ሀይሚ መቼም አይለያዩም ብዬ አስባለሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰቦች እንደተለመደው ብቅ ብያለሁ ማለት ነው። እንግዲህ ለሀይሚዬ በጣም ከምትወደው ከወንድሟ ከአባቷ ማለት ይቻላል ናቲን ማታውቁጣላችሁ ብዬ አላስብም። ናቲ ሳይቀር አልቅሶ መልእክት ልኮላታል ማለት ነው። እንደምታዩት እንግዲህ ለቋቸዋል። ጠብቆ ዛሬ ነው ፎቶውን የለቀቀው። ከዚህ በፊት በቪዲዮ ለቆት ነበር በነገራችን ላይ እና ሀይሚ ከልጅቱ ጋር ምን አይነት ላይፍ ስታሳልፍ እንደነበረ ብሩኬ አብረው ብቻ ያሳልፉትን እኛ በፎቶ ካየነው ይልቅ እነሱ ሞር ይበልጥ አስታውሶ እንግዲህ ዛሬ በፎቶ ፖስት አድርጎታል ናቲ ማለት ነው። ይሄንን ቀን አስታውሻላት የአሁኑን ጊዜ ሳይሆን ያሳልፍሽውን ምርጥ ምርጥ ቀናቶች ከብሩኬ ጋር ያለሽን ሪሌሽን አስታውሽ። ስለዚህ ይሄንን ካስታውሽ ደግሞ የዚህን ያህል ደግሞ አትከፊም ብሎ እንግዲህ ከምርጥ ወንድሟ መልእክት ልኮላታል ማለት ነው። እንግዲህ ከዛ ብዙ እህቶች አስተያየት ይሰጧሉ። ፈጣሪ ለዚህ ክብር ያብቃቸው። እውነት ለመናገር እኔም የምመኝላቸው ከዚህ በፊት እርጉዝ ነኝ ብላ ሆስፒታል በገባች ሰዓት እውነት ለመናገር በመሃል ልጅ ይመጣል። የባሰ ትስስር የበለጠ ሞር በነገራችን ላይ ልጅ ሲኖራችሁ ይደቀልም አይደቀልም የፈጣሪ ስጦታ ነው። ግን ትስስር ይኖራችኋል ቤተሰብ። አሁን ሩታና አብርሽን ብንወስድ ፍጥርቅ ቢሉ ተለያየን ቢሉ ራሱ ልጃቸው ያገናኛቸዋል። በቃ እስከ መጨረሻው ያገናኛቸዋል። አባት ነው ወልዷል። ቢለያዩ እንኳን ታመመ ስትለው ግዴታ ልጄ ብሎ በሮ መምጣቱ አይቀርም ቤተሰብ። ምክንያቱም እንደ ልጅ የሆነ ጸጋ የለማ። በቃ በዚች ምድር ላይ እኔ እናገራለሁ ሁሌም የወለዳችሁ ስሜቱን ታቁታላችሁ። እንደው ብር ሚሊዮነር ሁኑ እንደ ልጅ የሚያስደስት ነገር የለም። እና በጥቅሉ ከዚህ በፊት እዩ በማላቸው ገብታ ረገዝኩ ስትለኝ የሆነ አምኜ በቃ ደስ ብሎኝ ነበር። ግን ይሄ ሀይሚ አታረገውም ብላችሁ አምናችሁባታልና ብዙዎቻችሁ ትወዷታላችሁ ታውቋታላችሁም። ሀይሚ በክብር በስነ ስርዓት ነው የምታረገውም ብላችኋል። ያንን ደግሞ አስመስክራለች። እኔ ሳላገባ ብሩኬን አላደርገውም ብላ ማለት ነውና ፈጣሪ ከለታት አንድ ቀን እንደሚያሳካው ምንም ጥርጥር የለውም። እንደዚህ አቅፋችሁ እየሳማችሁ እየተጫወታችሁ በልጅ የምትባረኩ ያድርጋችሁ። በቃ ምንም ሌላ አለልም። እና በቃ ቅመሟ ምንድነው ሁሉም እያልሽ ያለው ይሄንን ደስታ አስታውሽ። በቃ እሷም ብዙ ነገር አሳልፍ ያለው ብሩኬም ብዙ ነገር አሳልፈናል። ሶ ምርጥ ጓደኛ ፍቅረኛ ብለሽ ነው እንጂ ማስታወስ ያለብሽ ይሄ ልጅ መጥፎ ነው ብለሽ እንዳትኝኝ። ምክንያቱም ምርጥ ጊዜያቶች አሳልፈናል ብሎ ነው የተሰናበታት ታስታውሱ እንደሆነ ማለት ነው። እና ቅመምዬ እንግዲህ ዛሬ ያው በብሩኬ ነው የምንጠብቀው እርግጠኛ ነኝ። ብሩኬ ደግሞ የሚላትን የሚሰማውን ስሜት ይነግረናል ማለት ነው። ግን ማለት ነው አንድ ነገር የምነግራችሁ ነገር ቢኖር እህቶቼ በብዛት አረብ ሀገር ነው የምንኖረው። እንደዚህ አይነት ውሳኔ ስንወስን ተረጋግተን መሆን አለበት። ለምን መሰላችሁ? አንዳንዴ በቃ አይ እኔ ምን እዳለብኝ ወይስ የምሰቃየው ምን እዳለብኝ? በቃ ትዳራችን የሚበላሸው በነገራችን ላይ ትዕግስት በማጣትና ዝቅ ባለ ማለት ነው። ብዙ ጊዜ ጓደኝነትም ፍቅረኛሞችም ሆነን የማይቀጥለው ህይወታችን በቃ ብቻ አላቅም ፈጣሪም ሲለው ነው። ከዛም ደግሞ በተጨማሪ ከኛም ጋር ስህተት ሲኖር ነው። እና በጥቅሉ በቃ ለማንኛውም ነገር ትዕግስት ሊኖረን ይገባል። ሁሉን ነገር አግባብ ባለው ነገር በቃ ትዳራችንም በተንካሻ ነገር ልንፈታ አይገባም። ገብቷችኋል አይደለ? አሁን ትምህርት የለውም የምትሉም ልጅ አላችሁ። ምንም አይነት ትምህርት አላየውበትም። ትምህርትማ ካሰባችሁበት በጣም ትምህርት አለው። አሁን ለምሳሌ ስንቶቻችንን ትዳራችን አፍርሰን የምንቆረቆረው ማለት ነው የምንቆረቆረው። እስኪ አሁን እውነት ለመናገር እንደው ሰው ቢቻቻል ቢከባበር ወይም ደግሞ ብቻ አላቅም ሁሉን ነገር ትዕግስት ቢኖረው ኑሮ ነገሮቹን በቃ አላደነ እኔስ ለምን ይቀርብ ለምን ለማመጣዋለሁ እሱ ካልፈለገ ለምን አይተወውም እኔ ምንድነኝ የምለማመጠው እያልን ማለት ነው። ከዛ የቁርጡን ነገር ከደረሰ ተለያይተን ስንኖር በጣም ይቆጨናል ማለት ነው። በጣም በተለይ ደግሞ ልጅ ወልደን ትዳር ኖረን ዝም ብለን ባሉባልታ ነገር ትዳራችን የምንፈታ ሰዎች ማለት ነው። በጣም ነው የሚጸጽተን። ምክንያቱም ልጅ ካለን እንኳን በጣም የምንሰቃየው እኛ ነን። ከዛም በኋላ ምን እናደርጋለን? እኔ ሂጄ ደግሜ ልለምነው ነው። ከተለያየው በኋላ እኔ ምንድነኝ የራሱ ጉዳይ ገደል ይግባ በቃ። ስለዚህ ነገሮችን በትዕግስት ሀይሚ እያለች ያለችው በቃ
ብዙ ነገር አስከፍቻለሁ፣ ተናግሬያለሁ። ስለዚህ በቃ ነገሮቹን ሁሉ ይቅርታ ማለት ፈልጋለሁ። ይቅርታ ብሏታል። በነገራችን ላይ እንግዲህ ምላሹን የብሩኬን ዛሬ ነው የምንጠብቀው። በራሱ ዩቲዩብ ይለቃል በእርግጠኝነት። አሁን እንግዲህ አብረው አይመጡም። ሀይሚም የራሷን ሀሳብ ትለቃለች፣ ብሩኬም ደግሞ የራሱን ሀሳብ በራሱ ቤት ይለቃል ማለት ነው። እንደዛ ነው የሚሆነው ታያላችሁ። እና ቤተሰቦቼ ያው ሀይሚና ብሩኬ አይለያዩም። አዎ መቼም አይለያዩም። ብዙ ውጣ ውረድ አለ። በነገራችን ላይ በቃ እንደውም ፍቅር ብዙ ውጣ ውረድ ያለበት ብዙ መከራ ያለበት ፍቅር ነው መጨረሻ ላይ የሚያምረው። እና ሁሉ ነገር አንዳንዴ በቃ ስቄት መከራ ሲበዛብን ምናምን እንደዚህ ብዬ ተሰቃይቼ የምኖረው ምን በወጣኝ ነው፣ ለምን ለዚህ ኑሮ ተደስቼ ላልኖር ምናምን ብለን እናማረራለን። ግን ፈጣሪ ላይክስ አይፈትንም እና ሁሉን ነገር በትዕግስት ሁሉን ነገር በቃ አለ አይደለ ብቻ ምን እንደምላችሁ አላቅም። ነገሮቹን በአግባቡ ወይም ደግሞ ለመፍታት እንሞክር ማለት ነው። ትምህርት አለው። አስተውላችሁ ማዩት ማለት ነው። አሁን እኮ ሀይሚ ብሩኬን እንደዛ ብላ ርቃ ስትሄድ ቆረቆራት፣ ጸጸታት። ብሩኬን እንደምታፈቅረው መጥፎ ቃላቶች እንደተናገረችው አስታውሳ ጸጸተች። ስለዚህ በቃ አልፎ ለምትጸጸቱበት ነገር የማይሆን ቃላት ትናገሩ ወይም ደግሞ ባልሆነ ነገር ከፍቅረኛችሁ ጋር ትለያዩ ነው በጥቅሉ ያለችው ማለት ነው። ስለዚህ ቤተሰቦቼ እንግዲህ እስኪ ዛሬ እንጠብቃለን። በብሩኬ ቤት እሷ የምትለቅ ከሆነ እሰየ፣ ግን በእሷ ቤት እርግጠኛ ነኝ እሷ አትለቅም። ብሩኬ የሚለውን እንሰማለን። እንግዲህ ሀይሚ የለቀቀችው ቪዲዮ አይታችኋል ብሎ የራሱን ምላሽ ነው የሚያደርገው ማለት ነው። ብዙዎቻችሁ ደግሞ ከመቼው ቪዲዮውን አይቶ ብሩኬ ሼር አደረገው ይሄ ነገር ተመካክረው ነው፣ ኤርፖርትም አብረው ናቸው እርግጠኛ ነኝ። ከካሜራ እንደተለያዩ ነው እንጂ የሚያሳዩት አብረውም ኤርፖርት ሆቴል ውስጥ አብረው ናቸው የሚልም ሰው አለ። ብቻ ያንዳንዱ ሰው ብዙ ነገር የሚላለ በጣም ለማመን ይከብዳል። ቤተሰብ አላቅም፣ ጊዜ የሚፈታው ጉዳይ ነው። አሁን አንዳንዶቹ እንዳውም አብረው ናቸው ኤርፖርት ሆቴል ውስጥ ምናምን የሚልም ሰው አለ። ከምር እኔ ግራ ገብቶኛል። ብቻ ዋናው አይለያዩብን፣ በቃ ይስሩ። ስራ ከሆነም ይስሩ። ያን ያህል ሀይሚ አልቅሳ ልቡን ሰውን አስለቅሰዋለች በሚል ነው እንጂ የዚህን ያህል ስንት ንጹሃን አሉ የሚያለቅሱ ማለት ተለያዩ ከምር ብለው የሚሰቀሰቁ አሉና በዚህ የዋክ ምስኪን ተመልካች የዚህን ያህል እንትን ባይሉበት ነው እንጂ ስራ ነው። እንኳን እንደዚህ ብሎ ዶላር ተገኝቶ ሌላም ነገር ተደርጎ ዶላር ብር ከተገኘ ይሰራል። ቤተሰብ ያን ያህል ማለት ነው። ሁላችንም አቅሙ ቢኖረው ችሎታው ቢኖረን ማለት ነው ሁላችንም ሌላ ነገር እናደርጋለን። እርግጠኛ ነኝ ብር የምናገኝበት ሲስተም ከተገኘ ማለት ነው። እና ለማንኛውም እስኪ ዛሬ እንጠብቃለን ቤተሰቦቼ። እስከዛ ግን መልካም ቆይታ። እወዳችኋለሁ ቤተሰብ። ባይ ባይ።